ኢትዮጵያ ውስጥ በየጊዜው በድርቅ የሚጋለጠው ቆላማ አካባቢ እንደሆነና የሀገሪቱ 60 እና 70% የሚሆኑት ክፍል ወደ ቆላማነት እየተሻገረ መሆኑን 2023 የተደረገ ጥናት አሳውቋል። ከሶማሊያ ጋር በነበረው ጦርነት መንግስት ድል የተቀዳጀበት ጊዜም ነበር። መንግስት ከ1970 ጀምሮ ለ10 ዓመታት በተጀመረ አብዮታዊ ዘመቻ የሀገሪቱ ኢኮኖሚያዊ ለውጥ ለማምጣት ጥረት ማድረግ ይጀምራል። በ1972 የገጠሩን ሰዎች በማሰባሰብ እንዲሁም በማደራጀት ከ7 ሚሊዮን በላይ ሰዎችን ማሰባሰብ ተችሎ ነበር። 23,000 የገበሬ ማህበራትን በማደራጀት መሬትን በማከፋፈል ሁሉም አባወራ መሬት እንዲደርሳቸው ማድረግ ተችሎ ነበር። ኋላ በክፍፍል ወቅት መሬት እያነሰ በመምጣቱ አፈሩ ለምነቱ እንዲያጣ ብሎም ምርት እንዲቀንስ አድርጓል። በ1976 መታረስ ከነበረበት መሬት 85% 4% ብቻ ነበር የታረሰው። በዚህ ምክንያት በህዝቡ ዘንድ ውጥረትን ጨምሮ ነበር። መንግስት ባሰማራቸው ማህበራት ተማምነው የዋጋ ጭማሪም አድርጎም ነበር። በዚህም ምክንያት በጎተራ ውስጥ ያለው እህል እንዲመናመን ሆኗል። በ1977 ለአደጋ ጊዜ ተቀምጦ የነበረው እህል በማለቁ በሚሊዮኖች የሚቆጠሩ ህፃናትና አዋቂዎች ሞት መንስኤ ሆኗል።